ይሰማል። ኦዲዮ ቢሆን ተራ ሲደርስ ቪዲዮ ታበራለህ ወይስ በኦዲዮ ነው? በኦዲዮ ቢሆን ኦኬ። በኦዲዮ ቀጥሎ ነው የምንወያየው። ለጊዜው በቪዲዮ የተያየ የምናወራበት ስለሆነ ትንሽ ቆይተና። እሺ ወንድሜ ታንኪ። እሺ ወንድሜ እሺ። ምትልኩ ሰዎች በቪዲዮ የተያየ ነው የምናወራው። ቀጥሎ የኢትዮጵያና የኤርትራን ከሰላምታ እናያለን። አይ ነው የሻዕቢያ ደጋፊዎች ቪዲዮ ማብራት የሚፈልጉት በጣም ውስኖች ናቸው። ነገር ግን ቪዲዮ አብርታችሁ ሀሳብ አስተያየቶቻችሁን መስጠት የምትፈልጉ ካላችሁ አንድ በዛ ከተባለ ሁለት ሰው እድል ልሰጥ እችላለሁ ካላችሁ፣ ከሌላችሁም ችግር የለውም። በሌሎች የሚደረገውን ውይይት ታደምጣላችሁ። ይርታቸው ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ተዲ እንዴት ነህ? እንደሰነበትክ? ትናንትና በጨረፍታ ሌላ ፍኖተ ካርታ ያወጣ ነው አለ። በዛ ውይይት ስለነበረን አጠቃላይ የአማራ ትግል አንዴ ፕሊስ ሪኩዌስት የምትልኩልኝ ሰዎች ተራችሁ ሲደርስ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ። ብሩክ ቪዲዮ ታበራለህ ወይስ እንዲሁ በኦዲዮ ነው ማውራት የምፈልገው? አበራለሁ ቴዲ አበራለሁ። እሺ ቴንክ ዩ። ቀጥል ይርታቸው። እሺ በነገራችን ላይ አቶ ይርታቸው በጣም ትልቅ ሰው ናቸው። አንተ እያልኩ ሳወራ ከንቀት ሳይሆን ጀስት ለአጠራር ምቹ እንዲሆን ነው። ምናልባት ግራ ለገባችሁ ሰዎች ካላችሁ አስቀድሜ ልንገራችሁ። ይሄን ደግሞ ያደረኩት አስፈቅጄ ነው አይደለም? ጠይቄ ምንም ችግር የለም። እኔ ደስ ይለኛል። እንዲያው አፊል ያንግ ነው ፖሊስ ዳት። ስለዚህ I have respect individually። ትናንትና ያደረጉት ጥረት ቬሪ ኢምፖርታንት ነው ለፋኖ ነው። እኔም ማየው እነ ጆሃር ሌሎችም እነዚህ ከዚህ በፊት ለፋኖ ሲረዱ ሲያደራጁ የነበሩ ሰዎች አይደሉም። ፋኖ እዚህ ይደርሳል ብለው የማይገምቱ አንደርማይን የሚያደርጉ ተራ ሰዎች በግላቸው የሚታገሉ ሰዎች ነበሩና ፋኖ ሪኮግናይዝ አድርገው አርበኛ ዘመነ ካሴ በማምጣታቸው መላው የኢትዮጵያ ሕዝብ እንዲያዳምጠውና ፕላኑና ስትራቴጂ መናገሩ በጣም እኮራበታለሁ። ለተደረገው ውይይት ኢትዮጵያ ሰላም ያስፈልጋል። ሰላም ግን አብይ የመራ ሰላም ሊያመጣ የሚችል ማይንድ የለውም። he is very distracted, he is unknown person, he doesn't know to lead the country። አገሪቱ እንዴት አድርጎ መምራት የሚቻልበት የሚያውቅ ሰው አይደለም። that the problem። መልኩ አይደለም፣ ብሔሩ አይደለም። መጀመሪያ የተናገረው በሙሉ ውሸቱ በሙሉ ጨርሶ ባዶ ሲቀር መሳሪያ አንስቶ ማስተዳደር ማለት ጥይት መተኮስ ማለት አይደለም። ማስተዳደር ማለት ህዝብን ማንገላታት ሲሞቱን እንጨት ነተክልላቸዋለን ብሎ ማለት አይደለም። አንድ ዜጋ ሲሞት ታዝንበታለህ። በኔ በኩል ስሜን እንኳን እንዲጠፋ ፊውቸርሊ እንኳን ትግሉ እንዴት ማለቅ እንዳለበት የሚያውቅ ሰው ወይም በዚህ ይቀጥላል ብሎ በማሰቡ በጣም ራሱ ትግሉ ገፍቶ ወደ መጨረሻው እንደ ወድቅ ስለተረዱ ነው። ትናንትና እነ ጆሃር ሌሎቹ የኦሮሞ ተወላጆች መተው የፋኖ ድምጽ ሊያሰሙ ይቻላል። ለምን ጦርነቱ ኦሮሚያ ከገባ ኢንዲቪጁዋል ኦሮሞ ያለውን ቦታ ጦርነት አውድማ ስለሚሆን አስቀድመው በሰላም እንፍታው ብለው ነው የመጡት። which is ፋኖ ያሸነፈ ነው ያለው። አማራ ክልል ጎንደር ኤቭሪዴይ ጦርነት አለ። ዛሬም ስነጋገር ነበር ከፋኖዎች ጋር በጎጃም ዙሪያ ያለውን በተለያዩ ቦታዎች ያሉትን የፋኖ አመራረት እየሰሩት ያለ አንድነት እየመጣ ነው ያለው። የእስክንድር የነበረው ኃይል በጎንደር ዙሪያ አንድ ላይ ሆኖ እየዘመቱ ነው ያሉት። ደረጀ በላይ ሌላው ኃይልም ፋኖ በየቦታው እየተደማመጠ አንድ የሆነ ኃይሉን አጠንክሮ በመንግስት እርምጃ እየወሰደ ነው ያለው። ስለዚህ ከእንግዲህ በኋላ በምንም ተአምር አብይ አህመድ ይቀጥላል በስርዓቱ ይዞ ይቀጥላል ማለት ለህዝብን ለማጫረስ የሚደረግ ተስፋ መስጠት ነው። he's done። እኔ I have access to call White House። የወልቃይት ማንነት በነበረበት ጊዜ ደናል ማማ ማቶ የኢትዮጵያ አምባሳደር የአሜሪካን አምባሳደር ኢትዮጵያ ውስጥ የነበረ እዚህ ሳትል መጥቶ አነጋግሬ I was telling him what happened to us።
I'm from Wolkai Tegede. Amara people, what has been done by TPLF has been ethnically genocide in our people. We cannot even speak our language. They call it West Tigray. ቋንቋችን እንኳን መናገር አንችልም። ዩኒፎርም እንኳን መልበስ አንችልም። አማርኛ ለመጻፍና ለማንበብ አንችልም። ተከልክለናል። This has been genocide. Our culture, our identity has been huge. ወልቃይት ጠገዴ በማን እጅ ነው ያለው? ኖ ይሄ መልክ ገና ወያኔ የማንነት ታስረው እያሉ ነው። አሁን አይደለም። አሁን በማን እጅ ነው? አሁን እሸተ ደምለውና በወልቃይት ጠገዴ አስመላሽ ኮሚቴ ነው ያለው በአማራ ክልል። ደመቀ ዘውዱ ናቸው የሚያስተዳድሩት? አዎ። ኦኬ። ስለዚህ የወልቃይት ጉዳይ ተመልሷል አልተመለሰም ማለት ነው? አልተመለሰም። ምን ይቀራል? ኦኬ። አሁን ጂኦግራፊ ደስታየው ወስት ትግራይ ነው የሚለው በጉግል ውስጥ ገብተህ በኢትዮጵያ ካርታም ወስት ትግራይ ብሎ ነው የሚጠራው። በኃይል ተይዞ ነው ያለው እንጂ በዓለም ኢንተርናሽናል ሪኮግናይዝ አልተደረገም። ባጀት አልተሰጠውም። ኢንተርናሽናል ሪኮግናይዝድ አልተደረገም? አዎ። ለምሳሌ የኢትዮጵያ ክልሎች በጂኦ አሜሪካ ማፕ ስታይ እያንዳንዱ የግዛቱ አስተዳደር ወያኔ ባወጣው ነው ያለ እንጂ በአማራ ክልል አሁን ባፋችን እንደምንለው በጂኦግራፊ አሜሪካ በዩናይትድ ኔሽን ማርክ አልተደረገም። ዩናይትድ ኔሽን ምን አገባው? ይሄ እኮ ኢትዮጵያ ውስጥ ያለ እኮ አንድ ክልል ነው። ሲፈልግ የፌደራሉ መንግስት በቋንቋ ላይ የተመሰረተ ክልል አፍርሼ በጂኦግራፊ አድርጋለሁ ማለት መብት የተጠበቀ ነው። ኢንተርናሽናል ሪኮግኒሽን የምትፈልገው በሁለት አገሮች መካከል ዴሊሚኔሽን ወይ ዲማርኬሽን ስትፈልግ የውስጥም ቢሆን አሁን አሜሪካውያን ሲጠሩት ወስተን ትግራይ የሚሉበት በህጋቸው ወይም በካርታ ስላልተቀየረ ነው። የኢትዮጵያ ህገ መንግስት ተሻሽሎ የተቀየረ ነገር የለም። አሁንም በአማራ ክልል ገባኝ እኮ የትግራይ ክልል ምዕራብ ትግራይ ያለ ነው የሚጠራው የትግራይ ክልል። አዎ ኢቭን አሁን ይሄ ጉዳይ በህገ መንግስቱ በሁለት ክልሎች መካከል ሲሆን ኢትዮጵያ ውስጥ የአማራ የሚባል መሬት የለም። ኢትዮጵያ ውስጥ የትግራይ የሚባል መሬት የለም። ኢትዮጵያ ውስጥ የኦሮሞ የሚባል መሬት የለም። ኦኬ ልክ ነህ። ቆይ አይደለም ልክ ነኝ አይደል? ይሄ ልክ ነህ። አስተዳደሩ የነበረው በጥንት በታሪክ በእጀ ምድር ክፍለ ሀገር ወደ ክልል ሲቀየር ግን አለ እንጂ መጀመሪያ እኮ ኦሮሚያ የሚባል ክልልም የለም። ኦሮሚያ የሚባልም ክልልም መሬት የኢትዮጵያ ህዝቦች የብሔር ብሔረሰቦች የጋራ ሀብት ነው ይላል እኮ። በሌላ አባባል አንድ የአማራ ብሔር ተወላጅ ወደ ሙያሌ ሄዶ የሱ ንብረት ናት ይገባዋል። አንድ የደቡብ ተወላጅ ወይም ደግሞ ደቡብ አካባቢ የተወለደ ሰው እላይ ሰሜን ሄዶ ሲሆን እንደ ህገ መንግስቱ ማለት ሲሆን ዛላምበሳ ብለዋን በኤርትራ መንግስት ቁጥጥር ያለውን ተውና ይሄው ምዕራብ ትግራይ ያላችሁ እናንተ የምትነጋገሩበት ጉዳይ የሱ ነው። የአንድ ኦሮሞ ብሔር ተወላጅ ወደ ምስራቅ ሄዶ የኔ ነው ይላል። ገባህ አይደለም? ምን ሞተው ምንታገለው ዳር ድንበራችንን ሲወር ለመጣ ጠላት ስንጋደል የነበር ነው። ከደቡብ ተነስቶ ሲዋጋ ሲታኮስ የነበረ ወጣት ታገሩ ስለሆነች ናት እኮ የራሱ መሬት ስለሆነ እኮ የኔ ጥያቄ ቆይ አስተካክሏል። የኔ ጥያቄ አሁን ባለኝ መረጃ የወልቃይት ጠገዴ ጉዳይ አስተዳዳሪው እሸተ ደምሎ የጸጥታና ደህንነቱን ወይም ደግሞ የጸጥታና የፖሊሱን እየመራ ያለው ደመቀ መኮንን በአማራ ክልል በክልል 3 ውስጥ የአማራ ክልል ሆነው ነው አይደል? በፌደራል መንግስት ወሰነው እነሱ ናቸው ያስተመደበለት ተዲ እንደ ፌደራል መንግስት የሚሰጠው ባጀት አልተሰጠውም። ውሳኔ ስላልተሰጠ በፌደራል መንግስት ፓርላማ ውስጥ ስላልተሰጠ እሺ ትልቅ ነጥብ ስላለው ነው። ባጀት አይሰጥም። አሁን ወልቃይት በእጃችን ከገባ በኋላ ከፌደራል መንግስት የሚያገኘው ባጀት የለም። ለትምህርት የሚሰጠው ነገር የለም። ሕክምና የሚያገኙት ነገር የለም። በፌደራል መንግስት የሚስተዳደረው ምንድነው? የአብይ አህመድ ፕላን የነበረው መጀመሪያ ልዩ ኃይል ትጥቅ አስፈትቶ ከዛ በኋላ የሚቀጥለው ማን የአማራ ፋኖ ትጥቅ መፍታት አለበት ብሎ ሲወስን
ስጋት አለብኝ። ሱዳን የያዘው መሬቶች አሉ። በዚህ የትግራይ ጉዳይ አላለቀም። በዚህ ደግሞ ኤርትራ አለች፣ ትግራይ አለች፣ ሱዳን አለ እና ብዙ ቦታ የአማራ ክልሎች በጠላት የተከበበ ስለሆነ የአማራ ክልል ትጥቅ መፍታት አልነበረበትም። ፕላኑ የነበረ የአማራ ትጥቅ አስፈትቶ ፋኖ ቢፈታል ኑሮ ሚሊሻ ይፈታል፣ ከዛ ፖሊስ ዱላ ይዞ በከተማ እንዲያውደድል ያደርገዋል። እሺ እናወራለን። ግልጽ ለአድማጭ ተመልካች ግልጽ እንዲሆን ትላንትና እነዚህ ሁለቱ አካባቢዎች በአማራ ክልል ስራ አልነበሩ። ኢንፋክት ትላንት የነበሩ አመራሮች ፈርመው የሰጧቸው ቦታዎች ናቸው። ዛሬ እነዚህ ክልሎች፣ እነዚህ አካባቢዎች፣ እነዚህ ወሰኖች የፌዴሬሽን ምክር ቤት መፍታት ሲገባው፣ ምክንያቱም በሁለት ክልሎች መካከል ህገ መንግስቱ ደንቆሮ ነው። ህገ መንግስቱ እውነት ለመናገር ይቅርታ ለቃላት አጠቃቀሚ፣ አንድ በኩል መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላቸዋል አንቀጽ 46 ባለሰባት። ወረድ ብሎ ደግሞ በሁለት ክልሎች መካከል የግዛት ይገባኛል ጥያቄ የተነሳ እንደሆነ የፌዴሬሽን ምክር ቤት ይፈታል ይላቸዋል። መሬት የሁላችንም ከሆነ የኔ ነው የምትለው መሬት የለም። እዛች ምድር ላይ ሁሉም መሬት የኛ ነው። ብሔርተኞች እናንተውን ትልቁ ችግር እየፈጠራችሁ ያላችሁት ነገር ምንድነው? አንድ በኩል ህገ መንግስቱን ትጠቅሳላችሁ፣ በሌላ በኩል ደግሞ ህገ መንግስቱ ጋር የሚቃረን ነገር ታደርጋላችሁ። ኦኬ፣ ወደ ጥያቄ ስመጣ በሚቀጥለው አቶ ይርታቸው እንድታስተካከል የምፈልገው ወይም እንድትነግረኝ የምፈልገው አሁን ባለው ሁኔታ ፋኖች ከመንግስት ጋር የተታኮሱ ነው። ጦርነት ይቁም የሚለው ትላንት የተደረገው በበይነ መረብ የተደረገው ሰላማዊ ሰልፍ ዘመነ ካሴ ተሳትፎበታል። ድምፁን እናሰማለን። በሰዓቱ የተናገረውን ነገር አሰማችኋለሁ። እንዴት አየው? የፋኖ አቋም ነው ይሄ ጦርነት ይቁም የሚለው? ኖ የፋኖ አቋም አይደለም። በቃ ዞሮ ሲመጣ ትነግረኛለሽ፣ ችግር የለውም። ብሩክ ዛሬ በጣም አዳዲስ ሰዎች ነው የተዋወቃችሁ ያላችሁት። እንኳን ደህና መጣ። ከዚህ ቀደም መታሳብ የምታውቅ አይመስለኝም፣ ወይ በኦዲዮ ገብተህ ሊሆን ይችላል። የቤቱን ህግ ታውቃላችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ። አንዳንዶች ያው ምናልባት ዞሮ እስኪመጣ ድረስ ወይ ቪዲዮ ማጥፋትም ትችላላችሁ፣ ጋደም ማለትም ትችላላችሁ። እንደ ወንድሜው ቪዲዮ አንደኛው ተናግረው እስኪጨርስ ድረስ ማድመጥ አለባችሁ። አጸያፊ ንግግር አናስተናግድም። ሀገራችን ላይ በሚሆኑ ነገሮች ኢትዮጵያውያን እንደመሆናችን መጠን ሀሳባችንን ነው የምናንሸራሽረው። ሌላ ውክልና የለንም። ያነሷቸው ነገሮች ሰምታል ብዬ አስባለሁ። እስኪ ከትላንትናው ሰልፍ እንጀምርና አይተኸዋል በኢንተርኔት የተደረገውን የሰላማዊ ሰልፍ? አዎ ቴዲዬ፣ መጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ይህንን ቻንስ ስለሰጠኝ ደግሞ በጣም አመሰግናለሁ። ከዚህ በፊት አስገባኝ ብዬ ነበረ በሆነ በኤርትራ ጉዳይ እንደዚህ እየተወራ ስለነበረ ቢዚም ስለነበርክ ሰውም ስለነበረ ጊዜ ስላልነበረ ትንሽ ጊዜ አላገኘህልኝም። ዛሬ ግን ቻንሱን ስላገኘው በጣም ደስ ብሎኛል። ምንድነው ይሄ አሁን ትላንትና የነበረው ጦርነቱ እንዲቆም ሰላማዊ ሰልፍ የነበረው ትክክል ነው። ይሄ ማለት ከጦርነት የምናገኘው ነገር ምንም ነገር የለም ቴዲ። ብዙ ሰው ይሞታል፣ ይወጣል፣ አይመለስም። ስንት ወጣት በወጣበት በሄደበት ቀርቷል። በኤርትራም በእኛም በኢትዮጵያ ማለት ነው። ከረጅም ጊዜ ጀምሮ ጦርነት እየተደረገ ባለፈው የነበረው ይሄ 6-7 ዓመት ግን የሆነ ትንሽ በቃ ቆሟል። ካሁን በኋላ በሰላም በፍቅር እንሄዳለን የሚል እንትን ነበር፣ አስተሳሰብ ነበረ በኤርትራ ህዝብ ማለት ነው። እና በጣም ያው ተከታትለው ከሆነ ያኔ እርቅ በመጣ ጊዜ ህዝቡ እንዴት ግልብጥ ብሎ አስመራ ላይ የነበረ ህዝብ ኢትዮጵያ ላይም እንደዛ ማለት ነው አይታል ማለት ነው። እና አሁን በቅርቡ እየተነሳ ያለው ደግሞ ቀላል አይደለም ማለት የሆነ እንዲሁ ዝም ብለን እናየዋለን። እየተራገበ ነው፣ ኢንተርኔት ላይ በጣም እየተራገበ ነው። የትም ቦታ ስትሄድ ስለዚህ ብቻ ነው የሚነሳው ማለት ነው። ግማሹ ደጋፊ መንግስት ሆነው፣ ግማሹ
ጦርነት በቃ መነሳት አለበት፣ እንደዚህ በቃ መውሰድ አለብን በባህር በምናምን እየተባለ ይነሳል ያለው እና እኔ ምንድነው ቴዲ ምን አለ መሰለ ባህር እንዲህ ከባህር አለን። አዎ ከኢትዮጵያ ጋር በፍቅር ሰርቶ መቀየር አብሮ ማደግ ይሄ የኤርትራ ህዝብ ምንም ጥያቄ የለውም፣ በጣም ይፈልጋል። እኔ ፐርሰናል ከራሴ ጀምሬ በብዙ ስራ እገናኛለሁ። አሁን እዚህ ባለውበት ቦታ ላይ ከኢትዮጵያን ወገኖች ጋር ጓደኞች ጋር በብዙ ነገር ማለት ነው እና አብሮ መልማት አብሮ ማደግ ኦፍኮርስ ለእኛም በጣም ቅርቧ ኢትዮጵያ ነች። ኤርትራዊ ነህ? ኤርትራዊ ነኝ። ቴንክ ዩ። እኔ እኮ ኢትዮጵያ ይመስለኛል እና ትንሽ ግራ ገብቶኝ ነበር። እና በጣም እንደዚህ ኢትዮጵያም ተጠቅማበት ለጅቡቲ 2 ቢሊዮን በአመት ወይ 2.5 ቢሊዮን ታጠፋለች ምናምን ይባላል። እኔ አንድ ነገር ልንገርህ ቴዲ፣ ለምን 1 ሚሊዮን አትሆንም? ቶ ቢሊዮኑን 1 ሚሊዮን ከፍለው ኢትዮጵያ ትጠቀም፣ ዋንነቱን ምናምኑን ህጉን አሟልታ ሌላ የምናገኘው ብዙ ነገር አለ። ያው ህዝብ ይሰራል፣ መኪኖች ይሰራሉ፣ ሸቀጥ ይደረጋል፣ ከዛ ብዙ ትርፍ ስላለ ማለት ነው። ዝም ብሎ ይዘው ቁጭ ማለትም እኛም ፍላጎት የለንም። ምንድን ነው እንዲህ በቃ በፍቅር በሰላም ዋንነቱን ህጋዊነቱን ሁሉንም ነገር አምነ በትንሽዬ ብር እኔ በእርግጠኝነት ነው የምልህ ከ1991 እኔ በፈረንጆች ነው የምቆጥረው ከ1991 ኤርትራ ማለት ነው ያው ከደርግ ያው እንትን እንደተባለ ጦርነቱ እንዳለቀ እነመለስ በነበሩበት ጊዜ ክርስቶስን ነው የምልህ እስከ 97 5 ሳንቲም ፔን አይከፍሉም ነበር እነመለስ። ይሄው ኤሪቲቪ ላለ ውሸታም ነው የሚል ካለ ይምጣ። በነፃ ነበር የሚጠቀሙት። ጦርነቱ ይሄ በባድመ በምናምን ከተነሳ በኋላ ነው ነገሮች ከዛ ወደ ሌላ ነገር አመሩ። አይ ይሄንን በቃ በሌላ እንጠቀማለን ብለው እነመለስም ወደ እንትን ሄዱ ማለት ነው፣ ወደ ጅቡቲ ሄዱ ማለት ነው። ከዛ በኋላስ እርቁ ከመጣ በኋላ ትላንትና ኢትዮ ኤርትራ ይሄ በትግራይ ጦርነት የነበረው ይሄ ሁሉ መሳሪያ ምናምን ቤት በኩል ነው የሚገባው የነበረው። ወደቡን በነፃ እኮ ነው የሚጠቀሙበት የነበሩት። ይኸው እናንተ ስለማትከታተሉ ነው እንጂ የኤርትራ እንትን ላይ ከሄድክ ይናገራሉ ባለስልጣኖቹ። እኛ አልከለከልንም፣ ትላንት የሚገባው የነበረው በነፃ ከፍለዋል እንዲህ ይለዋል። እራሳቸው ኃላፊዎች እኮ ናቸው። አሁን ለማምለጥ ግን ይሄ የውስጣዊ ችግርህን ወደ ሌላ ለመደፍደፍ ስትፈልግ ይሄ ጥያቄ የኢትዮጵያ ሕዝብ ጥያቄም እንዳልሆነ በእርግጠኝነት እኔ አውቃለሁ። ይኸው አንዳንድ ሰዎች አሉ፣ ግን አብዛኛው የኢትዮጵያ ሕዝብ እንደዚህ እኔ እንደምናገረው በፍቅር በሰላም ተባብሮ አብሮ ማደግን ነው የሚፈልገው፣ ጦርነትን አይፈልግም። አሁን እነ ኤሜሬት እንደምትከታተለው ገብተዋል። ይሄ የውጭ ኃይልም በውጭ ምናምን ይጎተጉትና እሱም ካለበት ውስጣዊ ሁኔታ ፕራይም ሚኒስተር አብይ አህመድ ማለት ነው ለማምለጥ ስለሚፈልግ ይመስለኛል ሰውን ለመቀቀል ይፈልጋል። አሁን በኤርትራ በኩል የኢትዮጵያን ይሄን ይገባኛል ይሄ የኔ ነው ብሎ ጦርነት እየጎሰጎሰ አይደለም መንግስት ኤርትራ ገብቷል። ምንም አንዳንድ ጊዜ ነው ያው ወጥተው መልስ የሚሰጡት። በየቀኑ ግን ፋና ላይ ሂድ ኢትዮጵያን ቴሌቪዥን እንዳለ ሚዲያ አማርኛ በደንብ ስለመከታተል እከታተላለሁና ስትሄድ እንዲህ ላይክ ስለማረገው እንትናቸውን ይሄ ፔጃቸውን የሆነ ነገር ፖስት ሲያደርጉ ይመጣል ፊት ለፊት እኔ ጋርና የምታየው በቃ ስለ ባህር በር ስለ ጦርነት ስለ ባህር በር ስለ ጦርነት። አሁንስ ማን ይሞት? ለምንድን ነው ማናስበው? ለምንድን ነው ነገሮችን እንትን የምንለው? ወደ ሌላ ነገር ለምን እናስባለን? አሁን ትናንትና 1 ሚሊዮን ከምናምን ሰው ሞቷል ተብሎ ይነገራል አይደለ? ይሄ በትግራይ በጦርነት ይሄ ትክክል ነው? ትክክል አይደለም። እዛም ያለቀው ወገኖቻችን ናቸው። በሁሉም ቦታ ማለት በሁሉም ዘር ውስጥ እዛ ውስጥ ያሉት በአማራም በለው በኦሮሞም በለው በትግራይም በለው ያሳዝነኛል። እኔ ያ እንደገና አዲስ ሆኖ እንደገና አሁን እንዲመጣ አልፈልግም። ለምን ካልከኝ በፍቅር ግን አይ እንደዚህ ነው በእርግጠኝነት በፍቅር ይሄን እንደዚህ እንጠቀማለን ብለው ቢጠይቁም እኮ እሺ ነው የሚለው ይመስለኛል የኤርትራ መንግስት። ቢኮዝ ካልከኝ ከነበረበት ከዚህ በፊት ጋር በነበረው 8 ዓመት እነመለስ በነፃ ይጠቀሙት የነበሩትን እንደገና አሁንም ደግሞ በቅርቡ ጦርነቱ ላይ በመጣ ጊዜ ይሄ ሁሉ ነገር ሲገባ ራሳቸው እኮ ተናግረዋል። የኢትዮጵያ መንግስትም ተናግረዋል። ሶሪ ሰዓት እንትን ብሏል፣ ይቅርታ አድርግልኝ፣ ጠብቄ ይመለሳለሁ። ቴንክ ዩ። በጣም ጨዋ ነው ስለሆነ ነገር በጨዋነት ማሳበን የምትሰጠው
ስለዚህ በጨዋ እንደመሆነ መጠን ለአንተ ሀሳብ የሚሰጡ ሰዎችም ሳይወዱ ግዳቸው በጨዋነት እንዲሰጡ ነው ማድረገው። እሱ የኔ ኃላፊነት ነው። ከልብ ነው የማመሰግነው ለዚህ ጨዋነት። ቴንክ ብራዘር። የኤርትራ ተወላጅ ነው። በተለይ በባህር ጉዳይ አስመልክቶ የተናገረውን ሰምታችኋል። የመንግስት ደጋፊዎች ናቸው። በኤርትራ በኩል ቢያንስ ለጅቡቲ የሚከፈለውን $2 ቢሊዮን በየአመቱ የሚከፈለውን እንኳን ባይሆን ግማሹን እንኳን ከፍለው እንኳን እንዲጠቀሙ ግማሹን እንኳን አይደለም ሲናገርም ሰምታል። እዚህ ጋር እንደው በነፃም እስከ መጠቀም ደርሰው ነበር። ሩቡን እንኳን ከፍለው በፍቅር ስለመጠቀም አንድ ፕሮፖዛል አላቀረቡልን እንላሉ። ስለዚህ አንተ የምንደግፈው መንግስት ከኤርትራ ጋር ጦርነት ነው የሚፈለገው ወይስ ደግሞ ጦርነቱ አቴንሽን ዳይቨርት ማድረጊያ ነው ወይስ ለኤርትራ ኦፊሻሊ ያቀረበው ጥያቄ አለ? በዚህ አጋጣሚ ኮመንት ላይ ያላችሁ ሰዎች በዚህ መሳተፍ ትችላላችሁ። በኮመንት የኢትዮጵያ መንግስት ኦፊሻሊ ለኤርትራ ያቀረበው የባህር በር በመጠቀም አኳያ ኦፊሻል ጥያቄ አለ ወይስ ቀጥታ ዋር መንጎራው ነው ወደ ጦርነት ስለመግባት ነው ጦርነት በተለያዩ ሚዲያው ሲያስደንቅ የሚለው? ይሄን ያነሳውና ያንተ ምላሽ ምንድነው? ሶራ ታፕታፕ እያደረጋችሁ ክብራትና ክብራት አመሰግናለሁ። ብሩክ ያላቸው ነጥቦች አሉ፣ ትክክለኛ ነጥቦች አሉ። ለምሳሌ አሰብ በነፃ መጠቀም ጉዳይ ኢሳያስ አፈወርቂና አብይ አህመድ ፍቅር በነበሩ ሰዓትም አንድ ላይ ተናግረውት ነበረ። በነፃ መጠቀም ትችላላችሁ ብሏል። ኢሳያስ አፈወርቂም ተናግሯል። ይሄን ነገር በመጠቀሙ ጉዳይ ላይ ችግር ያለባቸው አይመስለኝም። ሰላም የሆኑ ጉዳይ ነው እንጂ ሌላ የፖለቲካ ችግር ነው እንጂ የመጠቀሙ ጉዳይ ላይ ልዩነት ያላቸው አይመስለኝም። ሁለተኛ ደግሞ በህዝቡ መካከል ለምሳሌ የኢትዮጵያ ህዝብና የኤርትራ ህዝብ ችግር የለበትም እኮ ኖርማሊ የፖለቲከኞቹና የኤሊቶቹ ችግር እንጂ በህዝቦች መካከል ያለው ግንኙነት እንደ ፖለቲከኞቹ የሆነ አይመስለኝም። እንደገና ደግሞ የኢትዮጵያ መንግስት እኔ ኦፊሻሊ እንግዲህ ወይ ብሩክም ወይ ሌላ ሰው ማስረጃ ካለው ቢያቀርብ ጥሩ ነው፣ ግን አንድ ቀንም በኃይል ሲል ሰምቼ አላውቅም። በሰላማዊ መንገድ በዲፕሎማሲያዊ ወሰጥቶ በመቀበል በሚለው ፕሮፓጋንዳ የሚሰሩ ሰዎች ሊኖሩ ይችላሉ። ዩቲዩበሮች፣ ቲክቶከሮች ምናምን ዝም ብሎ በስሜት የሚናገሯቸው ንግግሮች ሊኖሩ ይችላሉ። ግን መንግስት እንደ መንግስት አቋም ኦፊሻሊ እንደዛ ሲል በቀደም ሐሙስ ዕለት ነው እንደውም ዶክተር ጌዲዮን ራሱ ፓርላማ ላይ ሪፖርት ሲያቀርቡም በሰላም መንገድ ብቻ እንደሚጠይቁ ሲናገሩ ሰምቻለሁ። እንግዲህ የመንግስት አቋም ነው ብዬ ነው ማምነው ይሄን ነው እንጂ አሁን ለምሳሌ ባለፈው ብያለሁ ሚኒስትሩ አሁን እናንተ ኢትዮጵያውያን ማሰብ ያለባችሁ አሁን የልጅ ብሩክ ሲናገር ሰምተው ከሆነ ስለነሱ ስለ ኤርትራውያን የሚነገር ንግግር በሙሉ ጆሮአቸውን ከፍተው ነው የሚያስቡት የሚያደምጡት። አሁን ጥያቄው አንተ ወይም የኢትዮጵያ መንግስት ምን ይናገራል ሳይሆን እነሱ እንዴት ነው እያደመጡ ያሉት ነው። ለምሳሌ አሁን ጌዲዮን ጢሞቴዎስ ዋጋ ሊተምነው የማይችለው የምናስመጣው ወይም የምናመጣው ንብረት አለን ብሎ ሲናገር ሰምታል አይደል? ይህን አንድ የኤርትራ ተወላጅ እንዴት ነው ሊሰማ የሚችለው? ዋጋ ሊተምነው የማይችል እኛ ንብረት አለን እዛ ሄደን እናስመልሳለን ብሎ ሲናገር ንግግር ሲሰማ በእነሱ ዘንድ የሚፈጥረው ነገር ምንድን ነው? ዋጋ የማይተምነው ነገር ምንድን ነው? የባህር በር ነው የምታመጣው? የኢትዮጵያ አየር መንገድ ከዚህ ቀደም እዛ የነበረበትን ወቅት ያልተቀበለውን ገንዘብ እሱ ነው የምታስመጣው? ማዕድን ማውጫ እዛ አሰብ አካባቢ ያሉትን ማሽኖች ነው የምታስመጣው? ይኸውን ግልጽ ያልሆነ ንግግር ነው። ስለዚህ ፕሮቮኬቲቭ የሆነ አፕሮች ያለው ራሱ የኢትዮጵያ መንግስት ነው ቢሉ ምን ይፈርድባቸዋል? ልክ እኮ ነው። እንደ አንድ መንግስትም ሆነ ህዝብ እኮ ስጋት ያደርባል። ኢትዮጵያ ውስጥም ሆነ አሁን ለምሳሌ ጦርነት ይነሳል ብለን እኛ እንኳን እዚህ ጋር እንጨቃጨቅ የለ ስጋት እኮ አለ እኮ በሁለቱም ወገን እኮ። እነሱ በሚናገሩት ልክ ናቸው፣ እንደነሱ እኮ ትክክል እኮ ነው። ማንኛውም የሆነ ሀገር ላይ የሚመጣ ትንኮሳን በስጋት ማየት እኮ ትክክለኛ የጤነኛ ሰው አስተሳሰብ ነው። እንደገና ደግሞ አሁን በመንግስታቱ መካከል ባለው ቅራኔ ምክንያት ደግሞ ሞር የበለጠ ነገሮች ተካረዋል። በመካረሩ እያንዳንዷ ንግግር ትተረጎማለች። ከዛ ሳይድም የሚናገር ከመንግስትም ሳይድም የምትነገረው ንግግር እያንዳንዷ ነገር የተተረጎመች ሌላ አይነት ትርጉም ይሰጣቸዋል። አሁን ይህንን ነገር ግን በምን አይነት መንገድ ቢፈታ የሚለው ነው ዋናው ፖይንት። አሁን ወደ ጦርነት እንደገና እልቂት፣ እንደገና ስደት፣ እንደገና መጎሳቆል እንዳይመጣ በምን አይነት መንገድ ይፈታ የሚለው ነገር ላይ ቢሰራ ነው ይሻላል ብዬ ማሰብ። አሁን እኮ በምን አይነት መንገድም እኮ ለማለት ብሩክ እዚህ ጋር የሚጠይቅ ምንድነው ያቀረብክልኝ ይላል። ለምሳሌ አሁን የኢትዮጵያ መንግስት ኦፊሻሊ ለኤርትራ መንግስት ያቀረበው ጥያቄ ምንድነው? ኦፊሻሊ አለ
እንደ መንግስት አሁን ለምሳሌ ለሁሉም ጎረቤቶቻችን ብሏል እኮ ለምሳሌ ለሁሉም ጎረቤቶቻችን አየር መንገድ ሼር መስጠት የኢትዮ ቴሌኮምን ሼሮች ማካፈል ምናምን ነገር ብሏል። ካሉን እኛ ትላልቅ ትርፋማ ካምፓኒዎች አሉን ከነሱ ያንን ሰጥተናቸው እነሱ ደግሞ ከነሱ መጠቀም የምንፈልገው ነገር እንጠቀም ነው የሚሉት ነገር። አሁን ዋናው ፖይንት እኮ እዚህ ጋር ምንድነው መሰለህ ወደብን ለንግድ መጠቀም እኮ ዋናው የሚያጣላ ነገር አይመስለኝም። አይ ቲንክ አሁን ኤርትራ ስጋቴ ነው ብላ የምታስበው የኢትዮጵያ ባህር ኃይል እዛ ጋር መቋቋሙ ምናምን ለቀጠናው የሚያመጣውን ተጽዕኖና ለራሴም ስጋት ነው ብላ ስለምታስብ ይመስለኛል። ኖት አባውት ንግድ ብቻ ልክ ነው። ንግድ በሚለው ሐሳብ ሊስማሙ እኮ ይችላሉ፣ ግን ንግድ ብቻ በሚለው አይደለም አሁን ማሰብ ያለብን። እዛ ጋር የሚቋቋመውን የቀይ ባህርን የመቆጣጠር ያለው ነገር ከውጭ ኃይሎችም ተጽዕኖ ውስጥም ስላሉ የኢትዮጵያ መንግስትን ፍላጎቱ የባህር ማቋቋም ምናምን ስለሆነ ያ ነገር ለኤርትራ መንግስት ስጋት ነው ብሎ ያምናል። ኤርትራ መንግስት ራሱ ለኔ ስጋት ነው የዚህ ባህር ኃይል መቋቋምና የኢትዮጵያ እንደዚህ መጠንከር ለኔ ስጋቴ ነው ብሎ ያምናል። እንደ መንግስት ልክ እኮ ነው። ያንን ነገር ስለሆነ በሰላም ለመፍታት መንገዱን በጣም ሩቅ ያደርገዋል። ምክንያቱም አንደኛ ያን አስተሳሰብ ይዞ የኢትዮጵያ ባህር ኃይል ባለቤት ሆና እዛ ጋር ፓወር እንዲኖራት የሆነ መርከቦች ምናምን እንዲሰማሩ የሚፈቅድ መንግስት አይደለም። ያ የኢሳያስ ወይም የሻቢያ አመለካከት ነው። በቃ ይሄ ኖርማሊ በቃ ጠንካራ ኢትዮጵያ እዛ ጋር እንድትፈጠር ወደ ባህር ተጠግታ የራሷን ኃይል እንድትል አይፈልግም። ወደቡንማ ለመጠቀምማ ምንም እኮ ችግር የለውም እኮ ሊልህ ይችላል። ከዛ በኋላ ደግሞ መንግስት ቢጠይቃቸው እኔ እዛ ጋር ማቋቁማቸው ነገሮች አሉ ሲል ምን አልከኝ? ፖዝ ሆናችሁ ነው ቀጥል። ታፕ እያደረጋችሁ ፖዝ እየሆኑ ነው። እሺ ቀጥል። እና እንደዛ አይነት መልኩ ነው መንግስት በሰጥቶ መቀበልና በሰላማዊ መንገድ ነገሮችን ለማድረግ እየጣረ ነው ብዬ ነው የማምነው። አሁንም ቢሆን ማለት ነው ጦርነት በኢትዮጵያ መንግስት በኩል ይከፈታል የሚል ሐሳብ የለኝም። ጀማሪ ይሆናል ብዬ አላምነው አሁንም ድረስ ማለት ነው። የተለያዩ ንግግሮች ሊኖሩ ይችላሉ ምናምን፣ ግን ቀጥታ ሄዶ መንግስት ወሮ አሰብን ለማስመለስ ጥረት ያደርጋል የሚል እምነት የለኝም። በሰላምና በሰላማዊ መንገድ ነገሮችን ለመፍታት ይታገላል የሚል ሐሳብ ነው ያለኝ። በዚህ በኩል እንደዛ ነው ማስበው። ሁለተኛ ደግሞ ቀደም ያነሳቸው ነጥቦች ነበሩ ስለ ህወሓት ምናምን። ህወሓት ያው እንደሚታወቀው እንዳልከው ነው። አሁን ታደሰ ወረደን ያው የህወሓት ባህሪ የታወቀ ነው። ጀስት ሪፎርም አይፈልግም። ስልጣኑን ለግል ጥቅም መጠቀም ነው የሚፈልገው። ስልጣንን በጣም አብዝቶ ይወዳል። ከኔ ውጪ ሐሳብ እንዲስተናገድ የሚፈልግ አይደለም። ህወሓት የሚያደርጋቸው ነገሮች በሙሉ ይሄ ናቸው። በቃ ቆሞ ቀር ፓርቲ ነው የሚባለው እኮ ለዚህ ነው። አስተሳሰቡ በጣም ያረጀ ነው። የመታደስ ፍላጎት የለውም። ለህዝብ አያስብም። ከስተቶቹ አይማርም። ነገሮችን ለማስተካከል ጥረት አያደርግም። ቢያንስ የሆነ ነገር እንኳን አጥቼ የሆነ ሰላም ወይም ወደ ሪፎርም ልቀየር የሚል አስተሳሰብ የለውም እንዳጠቃላይ። ይሄ በጣም ከባድ አደጋ ነው። አሁንም ትናንትም አሉላም ሲያነሳው ሰምተህ ከሆነ ትግራይ ውስጥ ራሱ እርስ በርስ ጦርነት እንዳይነሳ እፈራለሁ፣ ለእሱ ራሱ መታሰብ አለበት ሲል ሰምቼዋለሁ። በቃ እስከዚህ ድረስ ስጋት የፈጠረ ፓርቲ ነው እንግዲህ ህወሓት ማለት። እርስ በርስ እንኳን እንግዲህ ትግራይ ውስጥ ሌላ አይነት ቆስ ውስጥ ለመግባት የተንደረደረ ያለ አካሄድ ነው የሚሄደው። የሚያደርጋቸው ነገሮች በሙሉ እንኳን አይደለም ለሌላው የኢትዮጵያ ክፍል አይደለም ለራሱም ለትግራይ ህዝብ ራሱ አደጋ እየደቀነ ያለ አካሄድ ነው የሚሄደው እና መፍትሄው ያለው የትግራይ ህዝብ ጋር ነው። አሁንም ቢሆን ማለት ነው የትግራይ ህዝብ ነው ህወሓትን አንቅሮ መጥፋት ያለበት መተው ያለበት ነገር። ሶስተኛ ደግሞ ቀደም አቶ ይርታቸውም ሲያወሩ ሰምቻለሁ ስለ ወልቃይት ጉዳይ። የወልቃይት ጉዳይ እስካሁን ድረስ አልተመለሰም ምናምን ነገር ብለዋል። እንግዲህ እኔ እስከማውቀው ድረስ ወልቃይት እንግዲህ አሁን ድረስ ትምህርት ቤቶች እየተማሩ ያሉት በአማርኛ ቋንቋ፣ እንደ ድሮ በትግረኛ እንኳን አይማሩ። የራሳቸው ልጆች ናቸው የሚያስተዳድሩት። ኦፊሻሊ በጀት ላይ ያልተበጀተበት ምክንያት ስቲል በህገ መንግስቱ አካሄድና በፌዴሬሽን ምክር ቤት የሚታወቀው በጀት የሚመደበው ፌዴሬሽን ምክር ቤት ስለሆነ ለወልቃይት ጉዳይ በጀት ስላልተመደበለት ሊሆን ይችላል። ግን በተዘዋዋሪ መንገድ ግን የአማራ የወልቃይት ነዋሪዎች ራሳቸውን በራሳቸው እያስተዳደሩ ነው። አሁን በአማርኛ ተነገራቸው ብሎ የሚያሳድዳቸው የለም። በአማርኛ ለምን ተማራችሁ ብሎ የሚገላቸው ሰው የለም። አማርኛን እንደ ባዕድ ቋንቋ አይታይም። ሁሉ ነገር በዛ መልኩ እየሄደ ነው ብዬ ነው የማምነው። የማውቀውም እንደዛ ነው። ኢንክሉዲንግም ራሳቸውን ደህንነትና ሰላም ለማስጠበቅ ከመንግስት ጋር ቆመው ስራ እየሰሩ ነው። እስካሁንም ሰላም ነው። የተለያዩ ትንኮሳዎች ቢኖሩ ግን የወልቃይት ጉዳይ በአንጻራዊነት ከ27 ዓመት ከነበረው ግፍና በደል እንዲሁም በማንነቱ ከሚሳደድበት ሁኔታ ቆሟል ብዬ ነው የማምነው። አመሰግናለሁ። ቴዲ ኦፒዲዮ ፕላስ አባው ይሰማል? ይሰማል ቴዲ?
ይሰማል? እሺ ከቤቱ የተነሱትን ሰምታል። እስኪ ሄድባቸው። አየ ወንድሜ አሁን ያነሳው የኤርትራ ህዝብ እና የኤርትራ መንግስት እኮ ከአብይ በላይ ጥሩ ነገር እየሰራለት እኮ የለም። እኛ እኮ የኤርትራ ህዝብ እኮ ከእስር ቤት እኮ ነው ያወጣን እኮ መንግስትም ጨምረን ማለት ነው። ኢሳያስ የሚባለው እኮ ጉድጓድ ውስጥ የነበር አብይ ቆፍሮ እኮ ነው ያወጣው። ማመስገን አለበት እኮ አብይ። እንዳውም የኢትዮጵያ መንግስት ህወሓት እኮ ነው የኤርትራ ህዝብ ዓለም ላይ እንዳይኖር ዓለም ላይ ብቻ አይደለም ኢትዮጵያ ውስጥ ያለው ንብረት እኮ ነው የዘረፉት እኮ ቲፒኤልኤፍ ማለት ቲፒኤልኤፍ የሚባለው እኮ የኤርትራ ህዝብ እኮ እኛ ቲፒኤልኤፍ የምንጥለው እኮ እኛና የኤርትራ ህዝብና የኢትዮጵያ ህዝብ አብረን እንዳይኖር ነው ያደረገን ብለን እኮ ነው እኛ ቲፒኤልኤፍ የምንጥለው ማለት ነው። ያ ቲፒኤልኤፍ እኮ የግለሰብ የሆነ ኤርትራዊ ስለሆነ ብቻ ንብረት እኮ ነው የዘረፉት ኢትዮጵያ ውስጥ ያለው ንብረት ማለት ይሄ ይጠቅማል። ይሄ አሁን የኤርትራ ህዝብ እንደዚህ ማድረግ የኤርትራ ህዝብ እኮ አብይ የመጣ በኋላ እኮ ነው ነፃ ያወጣው ኢትዮጵያ ውስጥ ሳይሆን እንደ ዓለም ራሱ ማለት ነው። አሁን ኢትዮጵያ ውስጥ የኤርትራ ህዝብ እንደፈለገ ይኖራል። አሁን ኢሳያስ ጋር የሆነ ነገር ከተፈጠረ ማለት የኤርትራ ህዝብ እርግጠኛ ሆኜ ለወንድሜ የምናገረው ማለት አብይ ኢትዮጵያ መንግስት ጋር እንደሚሆን ነው እኔ የምናውቀው። መንግስትም እንደዛ ነው የሚያውቀው። ህዝብ ከኢሳያስ በላይ አብይ ይወዳሉ። ይሄ እርግጠኛ ሆኜ ነው የምናውቀው ማለት ነው። ይሄ ሽማግሌ ኦሮሞማ እኮ ነው የሰደበው። ብራዘር ምን ሆኖ ነው? ብሔር እኮ ነው የሰደበን እኮ ኩሽ እኮ ነው የሰደበን እኮ ሶማሌ፣ አፋር ሁላ እኮ ነው የሰደበው እኮ ይሄ ሽማግሌ እኮ። እኛ እኮ ይሄ ሽማግሌ በነሱ ምክንያት መሞት የለብም ብለን ቲፒኤልኤፎች ሊያጨበርበሩ ስለሆነ ባለፈው እንደ የመጀመሪያ እሱ ጋር ነው ምን ብሎ ተሳደበ? ስድቡ ምን ነበር? ኦሮሞማ ብሎ እኮ ነው የኦሮሞማ መንግስት እኮ ነው አለ። ኦሮሞማ ይወክላል እኮ ስድብ ነው እንዴ? እሱ ታዲያ እና እንዴት ስድብ አልሆነም? ቴዲ በጣም ትልቅ ስድብ ነው እንጂ ማንነታችን እኮ ነው ስድብ ነው። እመልስለታለሁ፣ ትሰጠኛለህ ጊዜ። እሺ ኢትዮጵያ ውስጥ ችግር የለም። ለምሳሌ ኢትዮጵያ ውስጥ ያሉ ፖለቲከኞች ኢትዮጵያውያኖች ራሳቸው እንዲህ እያሉ ይውላሉ። ትላልቅ ፖለቲከኞችም የኦሮሞማ መንግስት ነው እያሉ ባለጊዜነት ነው እያሉ ይናገራሉ። ኢትዮጵያውያን ወይም ደግሞ ኢቭን ሌሎችም ቢሆኑ እንደውም አቶ ኢሳያስ አፈወርቂ የተናገረው ነገር ምንድነው? የኦሮሞን ህዝብ የሚወክል አይደለም። ነገር ግን ድርጊቱ በመንግስት በኩል የተደረገ ያለው ነገር ይሄ በተለይ የኩሽና የሴም ህዝቦች በሚል ከፋፍሎ ህዝቡን ለመግዛት ያለመ ነው እና ይሄ ስልጣን ላይ ያለው ፓርቲ ግን የኦሮሞን ህዝብ የሚወክል አይደለም ብሎ ነው የተናገረውና ስድቡ ምን እንደሆነ ስላልገባኝ ነው። ይኸውልህ ቴዲ ኦሮሞማ ኦሮሞ አይወክልም ነው። ኦሮሞማ መንግስት አይደለም እኮ ኦሮሞማ ብሔር የሆነ ብሔር ነው። የኦሮሞማ መንግስት አለ ይሄ የኦሮሞማ መንግስት ጦርነት ቀስቃሽዎች አለ። እንደዛ ነው እኔ የተረጎመኝ ማለት ነው። እና እሺ እሱ እንለፍ። አሁን እሱ እኮ አይደለም እኛ ጋር እሱ ጋር እኮ አይደለም ያ ቲፒኤልኤፍ ሁላ ትግሬ ሁላ ቲፒኤልኤፍ ነው ብሎ ባለፈው የጦርነት ጊዜ 76% ጌታቸው እንዳዳ ያስቀመጠ ማለት ነው። ሴት ሲደፈሩ ወንጀል ሲሰሩ የነበር የኤርትራ መንግስት ነው። ይሄ ማንም ሰው ያውቃል። ቲፒኤልኤፍ ግን ኤርትራ ህዝብ ላይ ነው ወንጀል እየሰሩ እንጂ መንግስት ብቻ አይደለም። አሁን የኤርትራ ህዝብ እንዴት ቲፒኤልኤፍ ጋር ሆኖ አብይ ላይ ኢትዮጵያ መንግስት ላይ የኢትዮጵያ ህዝብ ላይ ጉዳት ለማድረስ ፍላጎት እንዴት ይኖራል? ህወሓት እኮ መጀመሪያም ሲመጣ ሻዕቢያ ተጠቅሞ ነው ኢትዮጵያ ህዝብ መጥቶ ያስተዳደረው ማለት። አሁንም እነሱ ተጠቅሞ ገና መጥቶ ኦሮሞ ሊጨፍጨፍ ኦሮሞ ለማጨፍጨፍ ሌላ ብሔረሰቦች እንደዛ ሁለተኛ ጊዜ ማለት እንዴት በአንድ ጉድጓድ ውስጥ ሁለት ጊዜ ጉዳት ይደርስባል አንድ ግለሰብ ማለት በዚህ ቴክኖሎጂ ማለት። አሁን እኮ ኤርትራ እኮ ኢትዮጵያ ውስጥ አለ እኮ የኤርትራ ህዝብ ማለት ነው። ማንም እስካሁን የነካ ሰው የለም ጉዳት እንዳይደርስባቸው። እንዳውም ከኢትዮጵያ በላይ ነው ኢትዮጵያ ውስጥ የሚኖሩት ማለት ነው። እኛ ግን ያ በር ለመጠቀም አሜሪካ ፍቃድ መጠየቅ የለብንም። የኤርትራ ህዝብ ነው ተጠቃሚ የምንሆነው እና እኛ ነን። ኤርትራ ህዝብና ኢትዮጵያ ህዝብ ነው ተጠቃሚ የሚሆነው። እኛ ካልተጠቀምን ያ በር ምንም ዋጋ የለም። ታጠቅምን አብረን እንተጠቅማለን ሲል ለምንድን ነው የሚያሙት? የሚያማው እኮ እንደዚህ አይነት አሁን ቲፒኤልኤፍ ይመስለኛል እንጂ ማለት ነው እርግጠኛ ሆኜ ነው ኤርትራዊ የሆነ ሰው አንፈልግም ማለት አይችሉም። አይችለውም፣ አያውቅማ፣ አይጠቅምማ ለእኛ ካልሆነ በስተቀር በዛ መከልከል አይችሉም። ትራንዚት ስቴት ናቸው። ወደብ በሌለው ሀገር መካከል ለመተላለፊያነት መጠቀም ትችላለህ።
የዓለም አቀፍ ሕግም አይፈቅድላቸውም። መተላለፊያ ይፈቅዱላል። ግን አንተ የምታቀርብላቸውን ኦፈር እኛ ይሄን እንስጣችሁ፣ ለምሳሌ የኢትዮጵያ አየር መንገድን ትርፍ እንስጣችሁ፣ እናንተ ደግሞ ወደብ ስጡን፣ ወይም ደግሞ የቴሌኮሙኒኬሽን ትርፍ ተጋሪ እናርጋችሁ፣ እናንተ ወደብ ስጡን ብትሉ እምቢ ማለት አይችሉም። እንደ ጅቡቲ እየከፈላችሁ እንደምትጠቀሙት $2 ቢሊዮን ክፈሉ ማለት መብት የላቸው። እምቢ ማለት አይችሉም ወይስ አሁን ኢትዮጵያ በዛ እየተጠቀመች ነበር የደርግ ጊዜ። እኔ አሁን በብዛት እኔ ሐሳቤ በሌላ ነገር አትውሰዳንተ እኔ የምናወራው ማለት ነው። ኢትዮጵያ በዛ መንገድ ውጭ ብቻ ነው እየወጣ የነበረ ማለት ነው። አሁን አንተ መጀመሪያ ይሄ በኢትዮጵያ በር እንዴት እየተዘጋ ለምን ተዘጋ፣ ማን ይጠቅማል ሚሊዮን ላይ ስንሄድ ማለት ነው። አሁን አንተ ቤት አስቀምጣ በር አንፈልግም የሚባለው የኢትዮጵያ ህገ መንግስት ቅድም እንደሚታነሳው ማለት በዛ ተጠቅማ ኢትዮጵያ ኤርትራ ከዓለም ውጭ ሆነች። የኤርትራ ህዝብ አገሩ ሄዶ መጎብኘት አይችልም። ኢትዮጵያ ውስጥ እንደፈለገ ይኖራል። የኤርትራ ህዝብ ኢትዮጵያ ውስጥ እየኖረ ያ በር ኢትዮጵያ መጠቀም የለም ብሎ ያምናል ብዬ እናምንም። እኔ እንደዛ እናምን። ለምን የሀገር ከዓለም ውጭ ናት። የዓለም የሆነ ከግል ባለሀብት የኤርትራዊ የሆነ ባለሀብት እዛ ውስጥ መጥተው ኢንቨስት ማድረግ አይችልም። ኢትዮጵያ ውስጥ ነው ኢንቨስት የሚያደርጉት። ስለዛ ያ ቦታ እስረኛ የተሰበሰበ ቦታ ነው የሚሆነው እንጂ የኤርትራዊ ይሆናል አይደል ብዬ እናምንም። እኔ ከኤርትራ መንግስት በላይ የኢትዮጵያ መንግስት ለኤርትራዊ እየተሻለ ስለሆነ ማለት ነው። እና አብይ ኢትዮጵያ መንግስት ያቀረበው የፈለገ ነገር ይሄ ሰጠን እንቀበል ነው። ሰጠን እንቀበል ሲል የምትፈልጋችሁ ከኛ ሀገር ውሰዱ፣ እኛ በዛ ብቻ እንውጣ ነው። በዛ መንገድ ነው። በዛ ውጭ ሌላ መንገድ የለንም ነው። አይ እንደ ጅቡቲ $1 ክፈሉልኝ አላለም እስካሁን። ለምን በዛ ሰዓት ኢሳያስና አብይ ስምምነት የነበር ጊዜ ጥሩ ነበር። በዛ ሰዓት እንዴት እኔ ሳይስፈቀድ ኢሳያስ ጋር ትሄዳላችሁ ብሎ የተቃወማ እነ ደብረጽዮን ናቸው። እነ ደብረጽዮን ጋር ሆኖ እንዴት አንተ ለአንተ ነፃነት የሰጠ ኢትዮጵያ መንግስት ማመስገን ያለብህ እንደፈለገ ኢትዮጵያ ከሀገሬ በላይ እየኖርክበት እንዴት እንደዛ አይነት ንግግር እንደምታወራ እኔ ግራ ገባኝና የቲፒኤልኤፍ ሐሳብ ነው ያንተ ሐሳብ ማለት ፈልጌ ነው። እሺ ቴንክ ዩ ኦፒዲዮ። ወደ ይርታቸው። እሺ ኦኬ። አንደኛ አሁን በዚህ ወንድሜ አዲስ አበባ አትገባም እያለ የአማራ ህዝብ የሚከለክል ራሷን የቻለች ሀገር ውሃ መጠቀም መብት አለኝ ብሎ ሲናገር ወይም ትክክል አይደለም ሲል በጣም የሚያሳዝን፣ ምን ያህል ያልበሰለ፣ ምን ያህል ለዜጎቹን እንኳን ዜጋና አንድ ብሔር ለይቶ ዜጋና ሀገር ለይቶ የማያውቅ ሰው እንደዛ ብሎ ሲናገር በጣም ለኢትዮጵያውም ሸም ነው፣ ያሳፍራል። ኢትዮጵያ ውስጥ ያለውን ህገ መንግስት ኢትዮጵያን የማይወክል የኢትዮጵያ ዜጎች የማይወክል ገዳይ ቡድን የህዝብን የሚያከብር እንደ ህዝብ ነው። ስለዚህ ቅድም ወልቃይት በእጅ ነው ያለው አለ። ፋኖ ስለተታገለ ነው እስካሁን ወልቃይት በእጃችን ያለው። ያኔ ትጥቅ ሁሉ ቢፈታ ኑሮ እስካሁን ትግራይ ሆና ነበር ወልቃይት ጠገዴ። ራያ በማን እጅ ነው ያለው? ጠለምት በማን እጅ ነው ያለው? ወልቃይት ኮሊደር ስለሆነ ብዙ ምንጭ ገቢም ስላለው እንኳን ለወልቃይት ለኢትዮጵያ የሚተርፍ ቢዝነስ ከኤርትራም ሆነ ከሱዳን ከትግራይም ከሆነ ቢሆንም ተስማምቶ ቢሰራ ለመላው ኢትዮጵያ የሚጠቅም ሀብት አለ። ያንን ግን አማራውን ካገኘ ወይም በክልል ደረጃ አማራው ተጠቃሚ ይሆናል። ምን ማድረግ አለብን? አማራ እርስ በርሱ እንዲባላ፣ አማራ በራሱ ቦታ እርስ በርሱ እየተገዳደለ እንዲቀጥል፣ ብአዴን ጠቅላላ ጥሎት እንዳይሄድ አብይ አህመድ ስለፈራ ነው ወልቃይት እስካሁን ያልወሰነው እንጂ ለወልቃይት ህዝብ ለአማራ ህዝብ አዝኖ አይደለም። ህገ መንግስቱ ስለሚፈርስበት ነው። አገኘሁ ተሻገር ጦርነቱ የአማራ ክልል ፕሬዝዳንት ነበር። አሁን የፌዴሬሽን ምክር ቤት የሆነው መወሰን አቅቶት አይደለም፣ ግን አብይ አትወስንም ብሎ ስለከለከለው ነው። ራሱ ተታግሎ ያመጣውን በጦርነት
ይህ ስልት በውሸት ማጭበርበርና አብይን ስልት የሚጫወተው ኢትዮጵያ ኢትዮጵያ እያለ ኢትዮጵያውያን እየገደለ ኢትዮጵያ የሚለው ማህበረሰብ እርስ በርሱ እያባላ አማራ የሚባለው እኔ እስካሁን አማራ ብያል ታገልም ኢትዮጵያዊ ነኝ ብሎ ሲታገል የኖረ በሰላም የሚኖር ህዝብ እውነትን ያማራን ኢትዮጵያዊነትን ገፍቶ ወደ ማንነት ወደ ብሔር ትግል አስገብቶታል። ይህን ማድረጋችን ደግሞ እንኮራበታለን። ጠቅላላ ኢትዮጵያ ለውጥ የሚመጣበት ስር ነቀል የሆነ ለውጥ ስለሚመጣበት ተዲ ቅድም የጠየቀኝ የፋኖ ስብሰባ ነው ያልከኝ አይደለም። ፋኖን የፈሩማ ሶሳይቲ ወደ ስልጣን እንዳይመጣ ስልጣኑን ሀጀግ ለማድረግ የመጡ ናቸው። አርበኛ ዘመነ ካሴ መምጣቱ ቬሪ ኢምፖርታንት ነው። እኛ ለማንም የኢትዮጵያ ብሔር ብሔረሰቦች ስጋት አይደለንም። ኢትዮጵያ ለማፍረስም አይደለም ትግላችን፣ የህልውና ትግል ነው። ኢትዮጵያዋን ለማዳን ነው። ከብሔር ነፃ የሆነ እኔ አሜሪካ ሁኜ አምሮኝ ጥሩ መኪና እየነዳሁ ልጆቼ ፕራይቬት ስኩል ያስተማርኩ ምኖርበት ሀገር ፓብሊክ እንደሌሎቹ ሳይሆን ለኢትዮጵያ ምጮኸው ሀገሬ ኢትዮጵያ እንዳትፈርስ፣ ሰላም ዲሞክራሲ እንዲሰፍን፣ እኩልነት ፍትህ ለመላው ዜጎቿ እንዲከበር የኔ ነው የሚለው በህገ መንግስቱ እንጂ የትግራይ ተወላጆች እኮ በኃይለ ሥላሴ ጊዜ ሰቲት ሞራ መተው የኖሩ ወልደው ከብደው የኖሩ የትግራይ ተወላጆች አሉ። እኔ መንግስቱ ኃይለ ማርያም ሰቲት ሞራ መጥቶ በአካል አይቼዋለሁ። አንድ ላይ ስብሰባ ተሰብስበና ህዝብ ሰብስቦ በሚያደርገው ንግግር ህገ መንግስቱን ያበላሸው እንጂ ኢትዮጵያውያን ተጣልተን አናቅም በብሔር ብሔረሰቦች ብለን የውሸት ትርክት ያልሰራውን አማራ ሰራ ተብሎ ስሙን የጠፋበት ጨቋኝ መንግስቱ ኃይለ ማርያም በነበረበት አማራ ጨቋኝ የተባለበት በደሙ መንግስቱ ኃይለ ማርያም አማራ አይደለም። የሞቱትን 60 ሚኒስትሮች የኢትዮጵያ ምሁራን 60 ሚኒስትሮች የነበሩ የተገደሉት በመንግስቱ ኃይለ ማርያም ናቸው። ባለሀብት የነበረው የፊውዳል ቤት ተወልቶ የተወረሰው ለቀበሌ የተሰጠው የአማራና የውራጌ ሀብት ነው። እነዛ 60 ሚኒስትሮች በአንድ ቀን ማጣት ማለት ኢትዮጵያን እዚህ አሜሪካ መጥቶ ፍቅረው ማን እንደሚስሙ ረስቸዋለሁ ምን እንዳደረገ ልንገር። በኃይለ ስለ እንግሊዝ ኢትዮጵያ ከገባች በኋላ አልወጣም ብላ ግርግር ፈጠረች። ይልማ ደረሳ በዞሮ ኦሮሞ ነው መሰለኝ ተልከው ሲመጡ ወደዚህ ውጭ ሀገር የአሜሪካ መግባት አይችሉም። ፓስፖርት እንግሊዝ ልትልካቸው አልፈለገችም። እሺ እና ምን አደረገች? የኢኮኖሚ ምናምን ብሎ መጡና ከዚህ በኋላ ውስጥ ሊያነጋገሩ ዋይት ሃውስ ሲሉ አትገቡም ተብሎ ተከለከሉ። እባክህ 7 ደቂቃ ይፈቀድልናሉ ቤተ መንግስት ገብተው ለማነጋገር። እነ ይልማ ደረሳ ግሩፕ መጥተው ሲናገሩ በዛ ሰዓት ስለ ኢትዮጵያን ሲያስረዱ ብሪቲሽ እንዴት እንዳደረጋቸው በ7 ደቂቃ ተወስኖ የነበረው እንደፈለጉ እንዲናገሩ ተደርገው የኢትዮጵያን ችግር አስረድተው እንግሊዝ ከኢትዮጵያ እንድትወጣ ነው የተደረገው። ጨርሻለሁ፣ መለሳለሁ በኋላ። እሺ ከልብ አመሰግናለሁ። ሪኩዌስት የላካችሁ ሰዎችን እያየው ነው። ስትልኩ ልክ እንደነሱ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ። እነሱ ቪዲዮ አብርተው እየተያየን እያወራን ስለሆነ በቪዲዮ የሚደረግ ውይይት ስለሆነ የላካችሁ ምናልባት ካላወቃችሁ እንድታውቁ ለማለት ያህል ነው። ሳስገባችሁ ተራችሁ ሲደርስ ቪዲዮ ማብራት ይኖርባችኋል። እሺ ወደ ብሩክ ደበሳይ ልምጣሽ። 7 ደቂቃ አለው ወንድሜ። ኦኬ ቴንክ ዩ ቴዲ። ቅድም ኦፒዲዮ
የሚባለው ወንድማችን ቅድም ላነሳው ይሄ ሜይ 24 በዚህ አሁን በ2025 ፕሬዚደንት ኢሳያስ በተናገረው ንግግር ቅር ያላቸው የኦሮሞ ሰዎች ብዙዎች ሰዎች አሉ እንደ ስከታተላቸው ማለት ነው። አጠር ባለ ግን እሱ ያለው ምንድን ነው መሰለ? ህዝቡ ይሄ የኤርትራ ህዝብ አሁን በባህር በምናምን ሲነሳ አንዳንድ ሰው እንደዚህ ይሄ የኦሮሞማ መንግስት አለ አይደለ? ታች ላይ ራሱ ሜሴጅ ላይ ምናምን አንዳንድ ይሄ አንተ ምናምን ብሎ የሚሳደቡ ስድብ አለ ራሱ የኛ ሰዎች አሉ እና ይሄ የኦሮሞን ህዝብ የሚወክል አይደለም። ቂም ይሄ የኤርትራን ህዝብ አሁን የሚመራው የኢትዮጵያን መንግስት የብልጽግና መንግስት የኦሮሞ ሰው ስለሆነ ይህን አስተሳሰብ ይዛችሁ እንትን እንዳትሉ በማለት ነው እንጂ ይሄ ኦሮሞማ ውስጥ ገብቶ እንደዚህ ለመከፋፈል ምናምን እሱ ከተናገረ በኋላ ብዙ ሰው ራሱ የኤርትራ ህዝብ መጥፎ ነገር ከመጻፍ ተቆጥቧል። ለምን ካልከኝ ይሄ ጥያቄ ይሄ እንትንስ ኦኬ ኦሮሞን አይወክልም፣ ይሄ የኦሮሞ ህዝብ ኦሮሞን ህዝብ የሚወክል አይደለም። በኤርትራ ህዝብ በኢትዮጵያ እንትን አሁን የሚወጡ መግለጫዎች ብዙዎቹ የኤርትራ ህዝብነቱን ለመናገር ከፍቶታል። ብዙ ሰው ከፍቶታል ውስጡን። ለምን ካልከኝ በቃ ወደ ጦርነት ይሄ የኔ ነው፣ ይሄ ከ30 ዓመት በፊት ይቆጨናል፣ የኛ ነበር፣ እንደዚህ ነው ምናምን ብሎ የሚነሳውን ነገር እንዳለ ህዝቡ የኤርትራ ህዝብ እንደ አዲስ ሌላ ጦርነት ፍለጋ ነው ወይስ ምንድን ነው ብሎ ስለሚያስብ ይህንን ደግሞ የኦሮሞ መንግስት እየመራ ነው፣ ይሄማ ኦሮሞማ ይሄማ ምናምን የሚል አስተሳሰብ እንዳይዝ ኢሳያስ በጣም ጥሩ በሆነ ነገር ያው በጣም ጥሩ በሆነ ስድብ ውስጥ ሌላ እንትን ውስጥ ምናምን ሳይሆን የኦሮሞን ብሔር የሚወክል አይደለምም። እኔ እንደዛ ምናለው። አንድ ሁለት ሰዎች ምናልባት አሁን እንደዚህ ኦፒዲዮ ይመስለኛል የስጋ ነገር ነው ያደርገው። የስጋ ነገር ስለሆነ እንዲህ ይሄ እንደዚህ ነው እኛን እንደዚህ ብሎ ብሔር ላይ ምናምን አላለም። እኛን ያውም የኤርትራን ህዝብ አረጋጋ ኢሳያስ። ለምን ካልከኝ የኦሮሞ ህዝብ ላይ ጥላቻ እንዳያደርግ የኤርትራ ህዝብ የኦሮሞን ብሔር ወክሎ እንደዚህ አይደለም። ይሄ ተልኮ የተሰጠው አዲስ አጀንዳ ይዞ የመጣ ሲስተም ነው። ትክክል ነው። ደግሞ የነ ኤሚሬት ከኋላ ጀርባ ግፊት እሱን ይዞ ነው የመጣው አብይ አህመድ እንጂ በደንብ አሳምሮ በደንብ ያውቋል። ስለሚያውቅ ይህንን ነገር ህዝቡ እንዲህ ሌላ ጥላቻ እንዳያመጣ ቢያንስ ህዝቡን አረጋግቷል። ለዚህ ሊመሰገን ይገባል። የኦሮሞም ህዝብ ደግሞ ሊያከብረው ራሱ ይገባል ማለት ነው። ባይዘው እኔ አሁን እንደዛ ስል የመንግስት ደጋፊ ሆኜ አይደለሁም ቴዲዬ። ብዙ ጥያቄዎች አሉኝ እኔ ብዙ አገሬ ውስጥ ብዙ ነገሮች አሉ። ግን እንደዚህ በባህር ላይ በምናምን ላይ ከመጣ ግን የኤርትራ ህዝብ እውነቱን ልንገር አንድ ነው። ኦፒዲዮ ምን አለ መሰለ አብይ አህመድ የኤርትራ ህዝብ አብይ አህመድን ይወዳል፣ ማንንም ይወዳል። አብይ አህመድ ሲመጣ እንዴት አቅፎ እንደተቀበለ እንዴት እዚህ ጉንጩ ላይ እንዴት ይስሙት እንደነበረ አይተሃል። ሰላም ወዳድ ስለሆነ ማለት ነው። ማንንም ይወዳል። አንድ ነገር ግን በዚህ አሁን መንግስትን ልቀይርል ብሎ ለሚመጣ ኃይል አብይ አህመድ ኢሳያስን አንስቶ ሌላ ምናምን ከ150% ልንገር ከኢሳያስ አፈወርቂ ጎን ጋር ነው የሚቆመው ህዝቡ። ቢረቅ ኢሳያስ ይርገጥ ነው። አንድ ነገር ትንሽ ኤግዛምፕል ልሰጥ እፈልጋለሁ። ኦፒዲዮ ባዳ ከሚመታኝ አባት ቤት ውስጥ አባት ሲቀጠቅጥ ወይም ደግሞ ከውጭ ሌላ ሰው ሲቀጠቅጥ አንድ አይደለም። አባት በጥፊ ሚምታ ምን ሚምታ ትቀበለዋለህ። ከውጭ መጥቶ የሚቀጠቅጥ ግን ባዳ ነው ብሎ ነው እንትን የሚለው ትንሽ ርቀት ስላለ ማለት ነው። ያን ያህል ርቀት ስላለ ደግሞ አብይ አህመድ ኢሳያስን አንስቶ ምናምን ከጭኮና ምናምን አብይ አህመድ መጥቶ ከየትኛውም ጭኮና የኤርትራን ህዝብ አላነሳም። ሰላም ስለመጣ የሆነ ነገር አስተንፈስን። ምንድነው ሰላም ጥሩ ነገር ስለሆነ እሱ እፎይታ ሰጥቶናል። አዎ እሱ ምርጥ ነገር ነው። ከዛ እንትን ግን ኤርትራ ላይ አምጥቶ የጨመረላት ነገር የለም። ኤርትራ ላይ አምጥቶ ምንም ያደረገላት ነገር የለም። በአንጻሩ ልንገር እንደው ወደ ስሜት እዛ ውስጥ መግባት አልፈልግም እንጂ ጀነራል ቀዩ ጀነራል በእናትህ ቴዲ ያግዘኝ ጀነራል አበባው ታደሰ ራሱ ፕራይም ሚኒስተር አብይ አህመድ በተወካዮች ምክር ቤት
ኤርትራ ባትኖር ይሄኔ ምን ይፈጠር ነበር ብሎ ነበረ። ውለታ ውሎለታል ነው ምለው። እኔ ደግሞ ኦፒዲዮ ለአንተ ነው የምነግርህ። ያኔ ውለታ ባይውሉለት በ120 ኪሎ ሜትር በ140 ኪሎ ሜትር የቀረው የህወሓት ኃይል ይሄኔ አዲስ አበባ ገብቶ ምን ያደርግ እንደነበረ እሱን እንትን በል። ሌላው ደግሞ ይሄ በባህር በምናምን ይሄ ይገባኛል ግድ ነው የኛ ነው ምናምን ብለህ ታስባለህ። መጀመሪያ አዲስ አበባን የኛን ነው አንተ ቶ ይሄ ባህር አሁን ኤርትራ ስንት ኪሎ ሜትር ሄደ ነው? ኤርትራ አፋር ጠፈር ላይ ሄደ ነው። ስለዛ የምታስበው ያለው እዛች ላይ አዲስ አበባ የኛ ነው አዲስ አበባ እንደዚህ ነው እያልክ ስለ አዲስ አበባ ለማሟሟት እየጣርክ ስለ ባህር ደግሞ የኤርትራ ህዝብ እንዴት እንደሚሟሟት በዚሁ አጋጣሚ እንድታቅ ፈልጋለሁ ማለት ነው። ቀደም እንደነገርኩ በፍቅር በሰላም በነፃ ብዙ ስለምንጠቀም ነግሬያለሁ ቴዲዬ። ብዙ ነገር ስለምንጠቀም ህዝባችን ይጠቀማል። ብዙ ወደቦቻችን ይሰራሉ። ብዙ ነገር ህጋዊነትን አምኖ የኤርትራ ህዝብ ይሄ ምንም ጥያቄ የለውም ይቀበለዋል በፍቅር። አሁንም ለመጣው ጥያቄ ከኤርትራ የመጣ አይደለም ይሄ ጦርነት እንደዚህ ጦርነት ምን ምክንያት ተደርጎ ነው የኤርትራ መንግስት አሁን ስለ ጦርነት የሚያነሳው? ምን ምክንያት አለ? ሁለቱም አልተስማሙም። በዚህ በእንትኑ ስምምነት ላይ አልተስማሙም። አዎ ኢሳያስ አኮረፈ ይባላል ይመስለኛል። እሱ ውስጥ ነው ችግር ያለባቸው ነው የሚመስለው። ያንን ደግሞ የውስጣዊ ችግርን እንደገና ደግሞ አንፍረ የኢትዮጵያን ህዝብ ባህር አመጣልሃለሁ እያልክ ወደ ሌላ ነገር ትገፋለና ኢሳያስ ለተናገረውም ቅድም የኤርትራን ህዝብ አረጋግቶታል። ኦሮሞ ላይ መጥፎ አመለካከት እንዳናረግ ትግርኛውን በትግርኛ ልልል ከፈለክ በትንሹ እዚህ ህጅ መጪ ዘሎ አጀንዳ ቴዲዬ አንድ ደቂቃ ጨምርልኝ። እዚህ ህጅ መጪ ዘሎ አጀንዳታት ናይ ባህር ዘሎ ሕቶ ብኻልእ ብደገ ዝመፀ ሓይልታት ብኡ ተደፊኡ ከምዚ ልኡኽ ገይሮም እዮም ንኣብይ ኣሕመድ እምበር ናይ ኦሮሞ ሕቶ እውን ኣይኮነን። ይህንን ያለው ይሄ ሲተረጎም የኦሮሞ ህዝብ ጥያቄ ይሄ በብሔር በምናምን አይደለም፣ ብሔር ውስጥ ግጭት ውስጥ እንዳይገባ ነው፣ የተለየ አመለካከት እንዳይኖረው ነው። ቴንኪዩ ቴዲ ቴንኪዩ። እንደዚህ ኢትዮጵያ ውስጥ ላሉ ብሔርተኞች ልካቸው እንደዚህ በጨዋ ቋንቋ ስትነግርልኝ ደስ ይለኛል። የኛ ሀገር ብሔርተኞች ገና ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው፣ ከዚህ ውጣልኝ ግባልኝ እያልክ የራስን ወንድም ከክልል እያስወጣ የድንጋይ ዘመን ፖለቲካ እያራመድክ ይሄ ክልል የኔ ነው ከዚህ ውጭ እንዳትገባ እንዳትቆጣ እያልክ እንደገና ሰው ድንበር ሄደ ደግሞ ስለ ባህር በር ደግሞ ስታወራ እንደዚህ ይነግረዋል ማለት ነው። የድንጋይ ዘመን ፖለቲካ እያራመድክ ማለት ነው። አንድም ለመሻሻል እንኳን ምልክት እንኳን ሳታሳይ ማለት ነው። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ ሄደው በነፃነት መስራት የማይችሉበትን ስርዓት ዘርግተ ማለት ነው። እኔ ከምናገረው ቋንቋ ውጭ የሚናገር እንዳይጠቀም፣ እኔ ብቻ ልጠቀም፣ እኔ ብቻ ልብላ፣ እኔ ብቻ ስልጣን ሊያዝ እያልክ ማለት ነው። በደንብ ስማችሁ የሚናገሩትን። ይህን ካልኩኝ በኋላ ግን አሁን ዘመኑ አሁን ያለንበትን ዘመን አንደርስታንድ ማድረግ ያለብን ይመስለኛል። አሁን ዲፕሎማሲ አይደለም፣ አሁን ብሔርተኝነትን ስላጠነከርክ አይደለም። አሁን ያለንበት ዘመን ጉልበት ካለ ሰርቫይቭ የምታደርግበት ዘመን ላይ ነው ያለነው። the more powerful you are, the more likely you able to survive። ደካማ ከሆንክ አድቫንቴጅ ይወሰድባል። ምን ለማለት ፈልጌ ነው? የኢትዮጵያ መንግስት ከፈረጠመ በወታደር በቴክኖሎጂ ምንም ማድረግ አትችልም። የኤርትራ መንግስት በወታደር በጉልበት ከፈረጠመ የኢትዮጵያ ህዝብና መንግስት እጅ ከመስጠት ውጪ ምንም ማድረግ አትችልም። ይሄ አሁን በቃ ሹገር ኮት እያደረክ ቆንጆ ትንተና ምናምን መስጠት አይደለም። በቃ አሁን ያለንበት the world we are in ይሄ ነው። በቃ ሰርቫይቭ የምታደርገው ጠንካራ ከሆንክ ነው። ስለዚህ ኤርትራውያን በቁጥር ትንሽ ናቸው። ትላንት ነግሬያቸዋለሁ። እኔ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ ጠንካራ ላትሆን የምትችልበትን መንገድ ነው መመክረው። ኢትዮጵያ እዚህም እዛም እንዴት እሳት ሊነሳ እንደሚችል ነው መመክረው። በኦሮሞና በአማራ መካከል እንዴት ጸብ ልፈጠር እንደሚችል ነው መመክረው። በአማራ ፖለቲካ ውስጥ ገብቼ እንዴት ቋንቋቸው መደበላለቅ እንዳለብኝ ነው መመክረው። በትግራይና በአማራ መካከል እንዴት ጸብ መፍጠር እንዳለብኝ ነው መመክረው። ቢኮዝ ሰርቫይቭ ማድረግ አለብኝ። እኚህ ሰዎች አንድ ከሆኑ ፊታቸውን ወደ እኔ ሊያዞሩ እንደሚችሉ አውቃለሁ።
የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ሆኜ በሾም ወይም እንደ አንድ ኢትዮጵያዊ አውቶማቲካሊ ለመክረው የምችለው ኤርትራ የምትባል ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው የምለው። ተሴት ኤርትራ ከዚህ በኋላ ኤርትራ ጋር የሚሾመውም የሚኖረውም የሚመረጠውን ፕሬዚዳንት በኢትዮጵያ መንግስት ፍቃድ ላይ የተመሰረተ እንዲሆን ማድረግ አለብህ ብዬ ነው የምመክረው። እንደ አንድ ኢትዮጵያዊ እንደ አንድ ኤርትራዊ የሚያደርጉት ይሄንን ነው። ያለህበት ዓለም አሁን ይሄ ያለህበትን ዓለም የሚዋጅ ትንታኔ ነው የሚያስፈልገን። አሁን ባለው ነባራዊ ሁኔታ ይሄን ካለም በኋላ ከሁለቱ ጠንካራ ማን ነው? በተረፈ ከኛ ጎን እስራኤል ተሰልፋለች፣ ከኛ ጎን አሜሪካ ተሰልፋለች አይደለም። የሎቢስቶች ዘመን ነው። ዲፕሎማሲ ችት ያደርጋል። ዲፕሎማሲ የምትመካበት አይደለም። በማንኛውም ሰዓት ሊገለባበጥብ ይችላል። ስለዚህ ዓለም አሁን ያለችበት ሁኔታ ይሄ ግሬት ፓወር ፖለቲክስ ላይ ነው ያለ ነው። እንዳለመታደል ሆኖ የኛ ሀገር ፖለቲከኞች የብሔር ፖለቲካ ላይ ነው ያለ ነው። የድንጋይ ዘመን ፖለቲካ ነው እያራመድን ያለ ነው እንጂ እንደ ሀገር የምናስብበት ነበር። 130 ሚሊዮን አሁን እየመጣ ያለው ነገር ኤርትራውያን እያዩ ይመስለኛል። 130 ሚሊዮን ህዝብ ነው ያለው። ኢኮኖሚው እያደገ ነው። ቀጥሎ ኢትዮጵያውያን ምን ሊያስቡ እንደሚችሉ የምታውቁ ይመስለኛል። እናንተ የምታደርጉት ነገር ለእኔ ይገባኛል። ስለዚህ እያንዳንዱ ከመንግስት የሚነገረውን ንግግር ኤርትራውያን ሲሰሙት እንዴት ነው የሚሰሙት ነው ጥያቄው። እያንዳንዱ በኢትዮጵያ መንግስት የሚነገረውን ንግግር ለኤርትራውያን የህልውና ስጋት አድርገው ነው የሚወስዱት። ስለዚህ ኖ ኤርትራውያን ለእኛ መልካም አያስቡም ምናምን ኢትዮጵያውያን ለእኛ መልካም አያስቡም ልትል አይገባም። አንድ ኢትዮጵያዊ የትኛውንም ኢትዮጵያዊ ብታናግረው የባህር በር እፈልጋለሁ ይላል። ሁለታችንም የአንዳችን እጣ ፈንታ ከአንዳችን ጋር የተሳሰረ ነው። እንዳልከው ሰጥተው በመቀበል ቢሆን መልካም ነው። ያለንን ሰጥተን ያላችሁን ሰጥታችሁን ቢሆን መልካም ነው። ግን ይሄ እንዳይሆን ኢንተረስት ግሩፖች አሉ። የሻዕቢያ መንግስትንም የሚዘውሩ ምናልባትም የኢትዮጵያ መንግስትም የሚዘውሩ። አንዳንድ ጊዜ የምትዋጉት ጦርነት የእናንተ ብቻ ላይሆን ይችላል። ስለዚህ ይሄንን እንዳልከው ህዝብ ለህዝብ ተገናኝቶ ምሁራኖች ተገናኝተው መክረው ስንዋጋ የኖረን ህዝቦች ነን። ይሄው ጦርነት ማይሰለቸን ህዝቦች ነን። ምን እናድርግ? አንድ ጊዜ እንኳን የሚገጥሙንን ችግሮች በሰላማዊ መንገድ እንፍታ እንኳን ብለው የመከሩ ሰዓት ኦኬ፣ ያ መልካም ነው። ካልሆነ ግን ዓለም ወደ ተጋረጠበት ወደ ሪያሊቲው ነው የምንሄደው ማለት ነው። ጉልበት ያለው ያሸንፋል። ከዚህ ውጭ ትንታኔ የለም። እሺ ቴንኪው ብሩኬ። እንደ ዞሮ ሲመጣ በመጨረሻ ለሁላችሁም ከዳኒ በኋላ ለሁላችሁም ሶስት ዙር ሰጣችሁና በ6 ደቂቃ እንደዚሁ እንዳማረብን እንሰነባበታለን። ዞሮ ሲመጣ እንገናኛለን። ዳኒ 7 ደቂቃ አለ አሁን። ባይዘወይ ቴዲ ምክር ግን የሰጠው ግን ሁለቱም ሀገራቶች በጣም ክፉ ነው። ሪያሊቲውን ማምነ እኔ የሪያሊዝም ተማሪ ነኝ። ለዛ አሁን የኔ ምክር ቢሆን ኖሮ ለምሳሌ እኔ ምክር ለኢትዮጵያ ምን እንሰጣለን ለኤርትራ ብትለኝ ከሆነ ለኤርትራ መሰጣቸው ምክር በኢትዮጵያ ጉዳይ ውስጥ ገብታችሁ ፈትፍቱ ሳይሆን እንደ ትንሽ ሀገራችሁ በመሆናችሁ እንዳለ ትንሽ ሀገር ናት ኤርትራ። ኦፍኮርስ በቴክኖሎጂ በኢኮኖሚ ራሳችሁን ገንብታችሁ ጠንካራ ሀገር ፈጥራችሁ ልክ እስራኤል 360 ሚሊዮን አረብ ህዝብ እንደፈለገች እንዳያ እንደምትረዳው ማንንም መንዳት ይችላል ጡንቻ እስካለ ድረስ። ለኢትዮጵያ ደግሞ መመክረው ደግሞ ጠንካራ የውስጥ አንድነት ፈጥረ ከጠንካራ ጎረቤቶች ጋር ስትቀመጥ እንደ ግብፅ አይነቶች ሰፍሮ አይገቡብን ብዬ ነበር መክረው። ኤኒዌይስ ወደ ሀሳቤ ልግባ ማለት ነው። ወደ ሀሳቤ ስገባ ቴዲ በአጀንዳው ላይ ነው መወያየት የምፈልገው። ቴዲ በአጀንዳው ላይ ብንሄድ ይሻላል። ለምን በባህር ጉዳይ ላይ በደንብ ስለተወያየንበት መልሶ ድግግም ነው የሚሆነው። በዚህ አጋጣሚ እኔ ለወንድማችን ለገባው ለጨዋነቱ በጣም አመሰግነዋለሁ። አንድ ወጣት መሪውን ይመስላል ይባላል። አሁን አብይን አህመድን የሚመስለው እንግዲህ ተሳዳቢውን እንግዲህ የኤርትራ ፕሬዚደንት በምን ሁኔታ አውርዶ ሲሳደብ እንደነበረ እንግዲህ ህዝብ መሪውን ይመስላል። ዱርዬ መንግስት እንደ አብይ አህመድ ሲኖር ዱርዬ ደጋፊ ነው የሚመጣውና ጨዋ ደግሞ መሪ ሲኖር ደግሞ እንደ ኢሳያስ አፈወርቂ ጨዋ መሪ ጨዋ ደጋፊ ይመጣል። ወደ ሀሳቤ ልግባ። እንግዲህ ወደ ሀሳቤ ስገባ ወደ መጣው አጀንዳው ልግባ። ቀጥታ ቴዲ ማለት ነው። ወደ መጣው አጀንዳ ቀጥታ ስገባ ጦርነት ይቁም፣ ግፋ ያገዛዝ ይቁም ያሉት ማናቸው ነው? እኔ ፓራዶክስ ነው ያየሁት ቴዲ። ግፈኞች ግፋ ያገዛዝን ለማቆም መጥተዋል። እንደነ ኦነግና እንደ ህዋት አይነት ያሉት ግፈኞች በተለይ እኔ እንደ አማራም እንደ ኢትዮጵያን ህዝብ መከራ ውስጥና ድህነቱና ድቀቅ ውስጥ የከተቱት ቡድኖች መጥተው አብይ አህመድ የሚባለው ግፈኛ ይቆምልን። ፓራዶክስ እኮ ነው።
አንዱ ግፈኛ ከአንዱ የማይሻል የብልጽግናው መንግስት በግፍ ከነዚህ የማይሻል አንዱ ግፈኛ አንዱ ለግፈኛ ለማስቆም ይፈልጋል። በዚህ መካከል ላይ ማን ነው ሰርጎ ገብ ካልከኝ አፋባ ነው። አሁን እዚህ ፐርሰናል ስልጄ ዘመነ ካሴ አይደለም የስሙላ ተቋም ቢሆንም በተቋም ደረጃ መጥተዋል። አሁን እዛ ጋር ዘመነ ካሴ ደግሞ አፋባ የአማራ ድርጅት ብሎ አፋድ አልመጣም ብሏል። ከዚህ ስብስብ ጋር ምንም የቤት ስራ የለኝም ብሎ ገለል አድርጎ ራሱ አሁን እንደ አማራ ነው የምጠይቀው ጥያቄ እንደ አማራ ለአንድ ለአማራ ጉዳይ የሚያስብ ህዋትና ኦነግ ያላቸውን የፖለቲካ ሮድማፕ አስተካክለው ነው? ህዋትና ኦነግ በአማራ ህዝብ ላይ ያደረጉትን የዘር ጭፍጨፋ ወንጀል አምነው ተቀብለው ነው? ህዋትና ኦነግ የኦሮሞ ነፃ አውጪ ግንባር ነው፣ ኦሮሞን ሀገር ለመመስረት የሚሯሯጠው። ህዋት የትግራይ ነፃ አውጪ ግንባር ነው፣ ትግራይን ሀገር ለማድረግ ነው የሚሯሯጠው። የፖለቲካ ሮድማፓቸውን ሳያስተካክሉ የፖለቲካ አስተላለፋቸውን ሳያስተካክሉ ትናንት በነበሩበት መንገድ ላይ ጭንቅላታቸው ላይ 30-40 ዓመት የቆሙ ሰዎች ጋር አንድ ለአማራ ታገላለሁ የአማራ ነፃ አውጪ ነኝ የሚለው ምን ያደርጋል? ከኦነግና ከቲፒኤልኤፍ ጋር ነው። እንደው እንደ ታክቲካል ብትለው ከልደቱ አያሌው ጋር ይሻላል። ቢያንስ ልደቱ አያሌው ህገ መንግስት መቀየር አለብኝ ኢትዮጵያ በምትባለው ሀገር አምናለሁ ይላል። እኔ እስከማውቀው እስከገባኝ ድረስ አማራ የሚባለው ኃይል ታጣቂ ኃይል አማራ የሚባል ሀገር ለመመስረት አይደለም የሚታገለው። ልክ እንደ ኦነግና ልክ እንደ ህዋት አይደለም። ስለዚህ እነሱ ለትግራይ ሀገር ለሚመሰርቱት ኦነግ ለኦሮሞ ሀገር ለሚመሰርተው የአማራ ነፃ አውጪ ግንባር ነኝ የሚለው እዛ ጋር ድንጋይ ለማቀበል ነው ለትግራይ ዲፋክቶ ወይ ደግሞ ለኦሮሞ ዲፋክቶ ነው ጥያቄው። እንደ ኦነግና ህዋት ከብልጽግና ጋር በምን ይተናነሳሉ ነው? ምክንያቱም ያለው አገዛዝ የኢህአዴግ ስሪት ነው። ያለው አገዛዝ የስብሃት ነጋ ስሪት ነው። ስብሃት ነጋ አማራንና ኦርቶዶክስ ተዋህዶ ልክ አስገብተናታል ያለውን ሰውዬ እዛው ተቀምጦ ፊውዳሊስት እያለ አማራን እንግዲህ በአማራ እያለ መስደብ ስለማይችል አማራ የሚባለውን በፊውዳሊስት ቀይሮ አማራ እያለ እርካንን እያወጣል። ምን አይነት የፖለቲካ ቤት ስራ ነው የምትሰራው? ህዋት እንደ ድርጅት በአብዛኛው ትግራይ ህዝብ ወጣት አክቱ ላይ የተተፋ ድርጅት ነው። የትግራይ ህዝብ የተፋውን ነው እኛ ብድግ አድርገን የምናነሳው። ኦነግ እያየነው ነው በኦሮሚያ ላይ ምን የደረሰበት እንደሆነ። ስለዚህ አንዱ ትግራይ ለዛው ህዋቶች ህገ መንግስት ይከበርልን፣ የወልቃይትና የራያ ጥያቄ ይመለስልን የሚሉ ሰዎች አንዴ ስልክ እየገባብኝ ለምን እንደሚደውሉ እኮ ግራ ይገባኛል። የሚሉ ሰዎች እዚህ ጋር መጥተው ምን ይሉናል? የአማራ ነፃ አውጪ ነኝ ግንባር የሚለው ለአማራ ታገላለሁ የሚለው አካል መጥቶ ዘጋ ከኦነግና ከህዋት ጋር ተቀምጦ ለአማራ መፍትሄ ያመጣሉ ይላል። ኤክስኪውዝ ሚ አሁን ፓራዶክስ አይሆንብኝም? ህዋትንና ኦነግን ትክክለኛ ድርጅቶች ናቸው ብዬ አብይን አህመድ ላይ ጣት መቀሰር ብቻ እንደው ምን ከምን ይተናነሳል? አብይ አህመድ ከህዋት ከኦነግ በምን ይተናነሳል? በመግደል ከሆነ አብይ አህመድም እየገደለ ነው፣ ኦነግም ገሏል፣ ህዋትም ገላለች። አንዱን ግፈኛ ለማስወገድ ብለህ ከአንደኛው ግፈኛ ጋር እንደ አማራ ነፃ አውጪ ግንባር ስትለተብ ጥያቄ ምልክት እናመጣለን። ህዋት የሄደችበት የፖለቲካ ሮድማፕ አላስተካከለችም። በትናንትና አቋማቸው ላይ ያሉት ኦነግም ህዋትም ምንድነው የኛ ሚና? ምንድነው የኛ ጨዋታ እዛ ውስጥ? ስለዚህ የመሪው ራሱ እዛ ጋር አፋባ የሚባለው ድርጅት በዘመነ ካሴ የሚመራው እዛ ጋር ገብቶ ራሱ መላተሙ ለእኛ ውርደት ነው። ምክንያቱም እኛ ለኢንተርናሽናል ኮሚኒቲ ለዲፕሎማቶቹ የምንለው ዛሬ ላለንበት ኢኮኖሚያዊና ፖለቲካዊ ቀውስ መሰረታዊ ተጠያቂዎች ብልጽግና፣ ኦህዴድ፣ ህዋት ነው የምንለው። ለኢንተርናሽናል ኮሚኒቲ ብልጽግና ጠላት ነው ብለን አይ ኦነግና ህዋትን ወዳጅ ነው ስንል እኮ ፓራዶክስ እኮ ነው የምንሆነው እኮ። ስለዚህ ዘመነ ካሴ እዛ ቦታ ሄዶ የተገኘው አፋባ የሚባሉ ድርጅቶች እነ አርበኛ ሀብቴም እነ ምሬ ወዳጆ እነ ደሳለኝም እነ ዘመነም እነ አስረሰም ምን ፖለቲካ ነው የሰሩት? እዛ ጋ ነው። ምን አለ ወንድማችን አቶ የተከበሩት አባታችን አቶ ይርታችሁ ምን አለው? ለብሔር ብሔረሰቡ ማንቃት ነው። የአማራ እኮ ማታገያ እኮ ወረቀቱ እኮ አፋድ እኮ ያወጣ እኮ ይበቃል እኮ። የአማራ ህዝብ እኮ በጠላትነት እኮ ኦሮሞን ወይ ትግሬን ፈርጆ እኮ የሚያደርገው ትግል እኮ የለም እኮ። የኢትዮጵያ ህዝብ እኮ የአማራን እኮ ኮዝ እኮ ያውቃል እኮ። ቅድም ሶራ እንኳን ከጠየቀው የብልጽግና ደጋፊ ነው። በኮዙ ላይ እኮ ምንም ጥያቄ የለንም እናውቃለን ብሏል። በአስተላለፉ ላይ ነው ችግር ያለብኝ ብሏል። እዚህ ኮዙን ያውቃል የአማራ ህዝብ። የአማራ ህዝብ የሚታገለው የኦሮሞን ህዝብን አይደለም።
የአማራ ህዝብ የሚታገለው የትግራይ ህዝብን አይደለም። የአማራ ህዝብ የሚታገለው ስርዓትና ቡድኖችን ነው። ስለዚህ ከኦነግ ጋርና ከህዋት ጋር ተቀምጠ ለኢትዮጵያ ህዝብ ታስተላልፍለት መልእክት ምንድነው? እነዚህ ትግራይ እንደ ሀገር እንድትሆንና ኦነግ የሚባለው የኦሮሚያ ስርዓት እንዲሆን እኔም ድንጋይ ያቀብላሉ ስትል ለኢትዮጵያ ህዝብ ጠላት ነው የምትሆን እንጂ ወዳጅ አትሆንም። ለምን? የኢትዮጵያ ህዝብ በሰፊው አንድ ደቂቃ ጠቅልለዋለሁ። የኢትዮጵያ ህዝብ በሰፊው የሚያስበው ምንድነው? ኦነግና የሚባሉት ቲፒኤልኤፍ ላለፉት 30 እና 40 ዓመታት የኢትዮጵያ ጦስ ናቸው። ከነሱ ጋር ስትታይ ትደመራለህ እንጂ አትቀንስም። በሁለተኛ ዙር በደንብ መጣበታለሁ። ቴዲያ አመሰግናለሁ። ለማስተካከል ያህል እኔ የኦነግ ደጋፊዎች ዋናዎቹንም ኢንተርቪው አድርጌያቸዋለሁ። ማኒፌስቶቸው ላይም አለ። ምናልባት እንደዛ የማለት መብት ግን የተጠበቀ ነው። የመገንጠል ጥያቄ ግን በማኒፌስቶቸው የለም። ግን ካርታ ይዞ የሚዞሩ ታዲያ ምንድን ነው? እስኪ እሱ መብት ነው። ጀስት ለእንትን ለጀነራል እንትን ነው መብት አይደለም። የኦሮሞ እኮ ነፃ አውጪ ግንባር እኮ ነው የሚለው እኮ አልኩ እኮ። አንተ ማኒፌስቶቸው ላይ እንደዛ የሚል የለም ያልኩ እንጂ ለምን ይሄን ተናገርክ አይደለም። አንተ ያልከሽ እንጂ የከለከልኩ አይደለም። እሺ፣ አመሰግናለሁ። እንደማለ እሺ፣ ቴንክ ዩ ዳኒ።